ሁሉም እኮ በየቤቱ እኮ የሚሰራው ኃጢአት አለ እኮ። ምንድን ነው የኔ ኃጢአት የተለየ ነው? ስንት አርቲስት አናውቅም እንዴ እንደኔ የሆነ መቀጣጫ መማሪያ መሆን አለበት። ሌሎች እንደዚህ አይነት ነገሮች ሲታዩ መንግስትም እንደኔ የሆነ ስንት አርቲስት ላውጣ እንዴ ስማቸው ልናገር እንዴ ማለት ነው። እሺ በእናትህ ቃጥብሽ እየሰማህ ያስገቢና ነገር ይሻል ተናት አንቺ እዚህ ጋር ተቆጣዋለሽ ደግረሻል እና ሁሉ ያስገመናገናኛል ወይ አሪፍ ነው ተንበርገርሽ አዶናይ እህቱን ከሚዲያ ላይ ቢያጠፋት፣ ሁለተኛ ነገር ደግሞ የሶፎንያስ ሚዲያ ላይ በአሁን ሰዓት መውጣት አስፈላጊነቱ ብዙም የታየን አይደለም። ሶስተኛ ጉዳያችን ደግሞ የወንድሙ ጅራ ጉዳይ ነው እና በዚህ ጉዳዮች ላይ ነው የምናወራው። እንዴት ናችሁ እንግዶቼ? ስለመጣችሁ በጣም ደስ ብሎኛል። የምትገኙት እንግዲህ ምናሉ ሾዋችን ላይ ነው። ስለዚህ እነዚህ ሶስት ቶፒኮች በደንብ በስፋት ከእንግዶቻችን ጋር እናወራለን ማለት ነው። እንደዚህ ያሉ እንግዲህ ፕሮግራማችን ድምቀት የሆኑ በቀኝና በግራ ታጅበን እኔ መሀል ላይ ቁጭ ብዬ ዝናቡ ጠብ እያለ ኧረ በእግዚአብሔር። ከአዶናይ ስንጀምር እሺ፣ ከአዶናይ ስንጀምር እንግዲህ የኢትዮጵያዊ ባህል እሴት አለን አይደል? ያስተዳደግ እንትን መጀመሪያ እናቷ ቤት እያለች የነበረ ቤተሰቧ ውስጥ ያለ ስርዓት ምናምን አለና ከእድሜዋም አንጻር ቤተሰቧቿ ጋር እያለች ጥሩ ነበረች ብዬ ነው የማስበው። አሁን ደግሞ ወደ ሚዲያ ስንመጣ ከእድሜዋም ጋር መማር ባለባት ሰዓት እንግዲህ መፈመስ እንግዲህ ዋናው አላማው ከሆነ እንግዲህ እኔ አላውቅም፣ ግን ከኢቲክሱ ጋር ይሄዳል ብዬ አላስብም። የፈጠነች ይመስለኛል። ልጆቹን በጣም ኦቨር ኮንፊደንስ እያደረጋቸው ያለው እና ይሄ ነገር ደግሞ ወደፊት ልጅቷ ምን አይነት ተጽዕኖ ሊያሳድርባት፣ አንድም ልጅቷ ላይ የሚፈጥረው ተጽዕኖ እንደገና ደግሞ የሚያስተላልፈው መልዕክት ለሌሎቹ እሷን የሚያክሉ ህጻናቶች ይኖራሉ እና ጥሩ ነገር መልዕክት የሚያስተላልፍ መስሏት አይታይም። ለእሷም ይጎዳታል ብዬ ነው የማስበው። በዚህ እድሜ መውጣት መፍጠር ነው። ቆይ ግን ማለት ነው አዶናይ ወንድሙ በተሰብሮ ነበር ዳን? አዎ ዳን። ከሶስት ወር በፊት የነበረ ጉዳይ ነው። እሱም አሁን ዩቲዩብ ላይ አሪፍ ነገሮች የተንቀሳቀሰ ነው። የእሱ ስርዓት አለው፣ የእሱ ቢያንስ ስርዓት ያለው ነው። ግን ልጆቹን በጣም ኦቨር ኮንፊደንስ ስላደረጋቸው እፈራለሁ። በተለይ እህትየውም ልጅየውም አክበረትም ህሊናም በጣም የሚያሰጋ ሁኔታ ላይ ነው የሚገኙት እና ይህ ነገር እንደ ሚዲያ ልጆቹን ከማጥፋት አንጻር እናንተ እንዴት ትመለከቱታላችሁ ነው ዋናው ሀሳባችን። እና እኔም ያንተን ሀሳብ እጋራለሁ። እነዚህ ልጆች ጭራሽ ሚዲያ ላይ አይወጡ አይደለም፣ ግን አሁን ዩቲዩብ ላይ የጀመሩት አንድ ኮንተንት አለ ምግብ እያበሰሉ ምናምን፣ እሱ ትስናይስ። ግን ይሄ ቲክቶክ ላይ የሚለቋቸው ነገሮች በጣም ነው እያጠፋቸው ነው። ኦቨር አክቲንግ አለ በጣም መቅጣት ነው ባንዴ ለምን ዳንሳር ማለት ነው እንጂ ሌላ ማድረግ አንችልም። ግን ያው ልጆች ስለሆኑ የሆነ ነገር ሰው ሲስቅላቸው ምናምን ነገር ይሆናል እና እንደዚያ ይቀጥላል። ማስተማር ነው። ሌላ ምን እንላለን? ታለንት ካለ እኮ ከቤተሰብ ጋር ግብረ ገብ የሚባል አለ። ኤቲክስ ኖ መጀመሪያ መቅደም ያለበት ነገር አለ አይደል? መቅደም ያለበት አሁን በዚህ እድሜዋ መማር ነው ያለባት አይደል? እንደገና ተማሩ ነው። በእርግጥ እኮ አሁን እኮ ኖርማል ትምህርት የተማሩ ነው። ግን ስለሆነ ሊሆን ይችላል። ግን የምታረጋቸው አክቶች ነው ከድርጊት አንጻር ከንግግር አንጻር ሰው ሌላው ጋር ሲደርስ የሚያስተላልፈው መልዕክት ምን ይሆናል በስታስቢ ገብቶሻል? ይሄ ያዋጣናል ብለው ሌሎችም ከነሱ የሚማሩት ምንድነው ቁም ነገሩ እና ከጊዜው ጋር ሲመጣ ሁሉም ነገር አሪፍ ነው። ስሙም ዝናው ከመልካም ስነ ምግባር ጋር ሊመጣ ሁላችንም እኮ አንቃወምም ማለት እንደግፈዋለን። እኛም ሰፖርት እናደርጋታለን ከስርዓት ጋር ሲሆን፣ ግን ከማህበረሰባችን እሴት ጋር ደግሞ እያፈነገጠ ሲሆን ደግሞ ልክ ነው ብለን አናምን። ከዛ አንጻር በጣም ይሄ ደግሞ እንደዚሁ እንዳለ አሁን ደግሞ በጣም ማህበረሰቡን እያነጋገረ የሚገኘው ጉዳይ የሶፎንያስ ጉዳይ ነው። ሶፎንያስ እንግዲህ ቤስ ላይ ቅጠሉ እንዲያለ እና ሲወራበት የነበረው ነገር ሁላችን መቼም ታውቃላችሁ። በዛ ነው ያልክ አምኗል። አዋጥቻለሁ ይቅርታ አድርጉልኝ እያለ የነበረ ሰው ነው። አሁን ደግሞ ተነስቶ እንግዲህ ኢቢኤስ ላይ ብትቀጥሩ በጣም ትርፋማ ትሆናላችሁ እያለ ነው ለኢቢኤስ። ሶፎንያስ እንግዲህ ሁላችንም እንደምናውቀው በጣም ትልቅ ጋዜጠኛ ነው። በጣም አንባቢ ነው። እንደገና የጋዜጠኝነት ኤክስፒሪየንስ ያለው ሰው ነው። እንደገና ደግሞ ትልቅ እንግዶችን በኢትዮጵያ ቴሌቪዥንን በማስተዋወቅ እና አብነት አጎናፍርን ሌሎችንም እንግዲህ ትልቅ እንግዶችን የጋበዘ ልምድ ያለው ሰው ነው እና በህዝብ ዘንድም ተወዳጅ ነው እውነቱን ለመናገር እና ግን በአጋጣሚ የተፈጠሩ ነው እንዴ እርሽ
እኔ እያልኩ ያለሁት ትልቅ የሚዲያ ሰው ነው፣ በሁሉም ዘንድ የሚታወቅና ተወዳጅ ነው። ትልቅ እንግዶችን ያቀረበልን ሰው ነውና በስራው ታውቋል፣ እጅግ ተወዳጅም ነውና መጨረሻ ላይ እንደዚህ አይነት ነገር ከማህበረሰባችን ቅድም እንዳልኩት እሴቱም ወጉም ስርዓቱም አይፈቅድልንምና በጣም የተወገዘ ተግባር ነው የተፈጸመው። ያ ነገር ደግሞ እንዴት እንደሆነ በምን ተነሳሽነት ወደዚህ ነገር ውስጥ እንደገባ በሚዲያ ላይ የሚቀርቡ እንግዲህ ተናግሯል። ግን ልክ አይመስለኝም ማለት ነው። ኢንተርቪው ሲናገራቸው የነበሩት ነገሮች የተለያዩ ነገሮች ናቸው። ስለዚህ ላችሁ ከነበረ እኔ የመጀመሪያው ኢንተርቪው እንደውም ሰምቼ ለምን በዚህ ነው ልክ ይናገሩታል ብዬ ተናግሬ ነበር። ግን ሶስቱም ኢንተርቪው የተለያየ አይነት ምላሽ ነበር የነበረው። ከዛ ነገሮች አንጻር ስንመለከት ማመኑ ደግሞ አዳማ ላይ በተፈጠረው ነገር በቃ አመነ እኮ አንዳንድ እሱ እንዳለ። ከዛ ደግሞ ድጋሚ ሲመጣ ባቡሄር ይቅርታ ምናምን በሚጠይቅበት ቪዲዮ ላይ በቃ ይቅርታ ተጽቻለሁ የሚል ልክ ናችሁ እያለ ነው። ድጋሚ ደግሞ ኢቢኤስ ላይ ብሎ መምጣቱ ትናንት እንግዲህ ስልክ ተደብቆ ነው ላይ የገባውና በርካቶችንም ኢሞሽናል አድርጓል። ድምፁን እያለ ነው። ይሄን ነገር እኔ አሁን ሀሳቤን ልጠቅልሽ ጨርሰሽ ሀሳቤን ጠቅልል የምሪ ነው። ኢቢኤስ ቢገባ ህዝቡ ይቀበላል። ተቀባይነት ግን ይቀበላል። ሰው በልሴ ነገር ከእነሱ በባህሪ ምናምን አይገራጥም ማለት ነው። ስለዚህ ነገር ከባድ ነው። ከእኛም ጀምሮ ምን ያህል ተቀባይነት እናገኛለን እንደዚህ አይነት ነገር ላይ ይጣችኛ ሊቀበለው የሚለው ስናስብ በጣም ከባድ ነው። ይብን ምድናርገን ይች ያሉትን በኃይል ነው ይትራሳል እና ማሄድ ነገር ይብን በሳይንሱ ማሄድ ግን አሁን አምኖ ተቀብሏል እኮ ነው። አሁን ህዝቡ ጋር እየመጣ ያለው ነገር ምንድነው? አምኗል። በቃ ኦልሬዲ አጥፍቻለሁኝ ከባህላችን ያፈነገጠን ነገር ነው፣ በቃ ይቅርታ አድርጉልኝ ብሎ ነው የመጣው እና ህዝቡ ትንሽ ያው ኢትዮጵያውያን ስንባል ትንሽ ልባችን እኔ እንሰራለና ከህዝቡ ጋር መንገደኛ ይሻላል። እኔ ደግሞ ወደ እኔ መጣ ሰው ወይስ አንተው ጋር? እሺ አውራ ችግር የለውም። እሺ እኔ ደግሞ አምኗል ባልሽው ነገር ላይ ደግሞ አሁን ቅድም እንዳልኩሽ ነው የተገነባ ስም አለ ምናምን ትልቅ ጋዜጠኛ ነው ብዬሽ ነበር ያቋረጥኩትና አሁን ያ ነገር ሀፕን ካደረገ በኋላ ፋይሎች ዶክመንቶች ጠፍተውበት ምናምን በሆነ ሰው በግለሰብ ምክንያት ነው እንደዚህ ሁኔታ ውስጥ የገባው ታይምሮ የተቃወሰ ምናምን ያለውና ወደ ጸበልን እንደጀመረ ያወቅ ነው የምናውቀው መረጃ እዚህ ድረስ ነው አይደል? እና ከዛ በኋላ ይሄ ነገር ሀፕን ካደረገ አሁንም በይቅርታ ሲመጣና ወደ ስራው ለመመለስ ሲያስብ ከዚህ በፊት እድል ተሰጥቶት ነበር አይደል? ጀምሮ ነበረ እንደገና ከዛ በኋላ አሁንም አልተሻለውም። አሁንም ወደ ኢቢኤስ እድል እንዲሰጠው ጥያቄውን አቅርቧል። ግን አሁን በቂ ነው ብዬ አላስብም። አገግሟል ወይ በደንብ አሁን ብቁ ነው ወይ ለሚዲያውም? እንደገና ደግሞ ህዝቡስ ሙሉ ለሙሉ ይቅርታ አድርጎለታል ወይ? እንደገና ደግሞ በደንብ ማገገም ይሄ ከይቅርታ ጋር የሚያገናኘው ነገር አይደለም ማለት ይሄ ይቅርታነት ነገር ሳይሆን በቃ ልጁ እስከ መጨረሻው መዳን አለበት። የህክምና ባለሙያዎች ያስፈልጉታል። ሳይካትሪስት ምናምን በቅርበት ሊያዩት ይገባል በደንብ እነሱ ካምነውበት አሁን ብቁ ነው በሚሉበት ሰዓት እንግዲህ ህዝቡም ይቅር ባይ ህዝብ ነው። ይቅርታው አምኖ ህዝቡ እድሉን ከሰጠው ስራውን ቢጀምር ምንም ችግር አለው ብዬ አላስብም። ግን የጤና ሁኔታ ሙሉ ለሙሉ መረጋገጥ አለበት ብዬ ነው የማስበው። በዚህ አጋጣሚ ይሄንን ቪዲዮ የምትመለከቱ የጤና ባለሙያዎች ወይም ደግሞ አሁን አብራችሁ የያዛችሁት የጤና ድርጅቶች ስልኩን አሁንም እባካችሁ ተቻላችሁ መጠን ቀሙት፣ እዛው ያገግምና መጨረሻ ላይ ያው ከህዝቡ ጋር ከሚሆነው ነገር ውስጥ ተመልክተን ያው ሀሳብ ደግሞ የምንሰጥ ነው። አሁን ባይ ዘ ወይ ይሄ ጀመር ትክክለኛ የጤና ችግር ነው። ሳይንስም ላይ ስንማረው አብኖርማል ከሚባሉት ውስጥ አንደኛው ነውና ነጮች ይህን ነገር ስላመጡት ልክ ነው ብለው እንትን ስላሉት ትክክል ማለት አይደለም። በፈጣሪም በሳይንሱም አይደገፍ ነገር ነው። ለምሳሌ በእንደዚህ አይነት ነገር ብዙ ሰው ኢምፔክትድ ከሆነ ትውልድ ያቆማል ማለት የማይሆኑ ነገሮች ይፈጠራሉ እና ሙቪ ላይ የምናያቸው ነገሮች ይመጣሉ ማለት ነው። ስለዚህ ሳይንስም ላይ ስንማረው ይሄ ከሌሎቹ ጋር በቃ ካታጎራይዝ የሚሆን ነገር ነው። በህክምና ትሪትመንት ያለው ነገር ነው። 3 ስቴጆች አሉት። ከነዛ ስቴጆች ውስጥ ላይክ አርሊ ላይ ከሆነ ቶሎ ይመዳን እንትን አላቸው። ከዛ ሁለተኛው ላይ ከሆነ ሶስተኛው ያለ እንደዛ መሄድ ከሆነ እሱም የራሱ የሆነ የጤና ትሪትመንት ያለው ነውና በዛ ውስጥ ቢከታተል ጥሩ ነው ብዬ አምናለሁ። ግን አንድ የሰመሽ ከጠፋ ያው እዚህ ሀገር ላይ የታወቀ ነገር ስለሆነ ያንን ለመተካት በተለይ በእንደዚህ አይነት ነገር መተን
ማን ደራደሩት በጣም ከኢትዮጵያዊነት እሴት ማንነት ካለንበት ካልቸር የለም ኢትዮጵያዊነት የተገነባበት እጅግ በጣም አስጠያፊ ነውር የተወገዘ ነው። በየትኛውም እምነት በየትኛውም በሙስሊሙም በክርስቲያኑም በኦርቶዶክስ በሁሉም ስቴጅ በጣም የተወገዘና የማይደገፍ በምንም መስፈርት ኢትዮጵያ ውስጥ ትውልድን ከማስተማር አንጻር በጣም ልክ ያልሆነ ተግባር ነው። መቀጣጫ መማሪያ መሆን አለበት። ሌሎች እንደዚህ አይነት ነገሮች ሲታዩ መንግስትም እርምጃ መውሰድ አለበት። እንደዚህ አይነት ነገሮች ላይ ዝም ማለት የለበትም። በቸልታ መታለፍ የሌለበት ትልቅ መጥፎ ተግባር ነው ብዬ ነው የማስበው። ምክንያቱም ይበረዛል ትውልድ እንዳለና የሶፎንያስም እንግዲህ ድጋሚ መምጣቱ ወደ ስክሪን መምጣቱ ራሱ በጣም የሚያሳፈር ነው። እንዳልሽው ነው። በቃ የሶሻል ሚዲያው ላይ ትንሽ መራቅ አለበት፣ ፊቱን መታየት አለበት ብዬ አላምንም። ስለዚህ ህዝቡንም አለማክበር ነው ብዬ የማስበው፣ መናቅ ነው። ስለዚህ አጠገቡ ያሉት ስልክ እንዳይዝ ምናምንም ኤኒ ዲቫይሶችን ከሱ ማራቅ አለባቸው። ድጋሚ እንደዚህ ያን ነገር ደግሞ ወደ ሚዲያ እንዳይመጣብን እንግዲህ የሁሉም ተሳትፎ ያስፈልጋል። መንግስትም ሊያግዝ ይገባል። ስለዚህ በጊዜ መቋጨት አለበት ብዬ ነው የማስበው። ድጋሚ ወደ ሚዲያ ባይመጣ ደስ ይላል። በመጨረሻ ምን ማለት ውሃ እየጠጣ እየወራ ያለው አንተ ነህ። ውሃ እየጠጣ እና እኔ ማለት ፈልገው መጨረሻ ላይ ኦዲየንሶቻችን እንደዚህ አይነት ነገር ታስቦ የሚመጣ ነገር አይደለም። ላይክ ማንም ሰው ላይ መፍረድ አይችልም። ከልብ የምናገረው ነገር በምን ውስጥ እንዳለፈ እንዴት እንደዚህ አይነት ነገር ውስጥ እንደገባ የምናውቀው ነገር የለም። ስለዚህ መጨረሻ መልእክት የሚሆነው እኔ ፈጣሪ ይርዳው የኢትዮጵያ ሕዝብ እሱን እንትን እንዳለው ላይክ ባደረገው ልክ ሳይሆን አሁን የምናየው ሪያክሽን የኢትዮጵያ ባዛኝ ነው። ብዙ ሰው እያዘነለት ነው ምናምንና ያንን ነገር አገግሞ ድኖ ከፈጣሪ ጋር ወደ ድሮ ማንነቱን ቢመለስ ደስ ይለናል። ስለዚህ ያው ባለን አቅም መጸለይና ሕክምናውን ነገር እንዲከታተል ማድረግ ነው ያለበት። እንጸልይለታል። ቴንክ ዩ። እኔም የምል ሀሳብ እንግዲህ እንደዛ ነው። እናንተም ከኛ ሀሳብ ጎን ደግሞ እንደምትቆሙ በጣም እርግጠኛ ነኝ እና በዛ አጋጣሚ ተቻላችሁ ሰብስክራይብ እና ላይክ ያደረጋችሁ ሰዎች እያደረጋችሁ ቆዩ። እንቀጥላለን። ወንድሙ ጅራ ካንቺ ጋራ ሲሆን መጫወት መዝናናት የሚለው ሰው ብቸኝነት ተሰምቶኛል፣ ጓደኛ ፈልጋለሁ ብሎ ድጋሚ ወደ ሚዲያው መጥቷል። ወንድሙ ጅራ ማለት ነው። እንግዲህ ስለሱ ጉዳይ ምን ሀሳብ አስተላላችሁ? አሁንም ኮሜንት ሀሳብ አጣጣችሁ ቆይ ወንድሙ ጅራ እንግዲህ እንዳልቀወጥንበት ግቢ በተለይ ዳይ ምናምን ሲሆን ጂምን ከፍተው ነበር። ወንድሙ ጅራ እንግዲህ ተወዳጅ እጅግ በህዝብ ዘንድ የተወደደ በጣም የተደነቀ ብዙዎችን ከድብርት ያወጣ ስፔሻሊ አብዛኛው በአሁኑ ሰዓት ወጣቶች እንደምታየው ነው። ሀሳብ አለ፣ የተለያዩ ነገሮች የሚያስቧቸው ነገሮች አሉና ሙዚቃ ደግሞ አንዱ መዝናኛና እረፍት ማግኛ ነው። ብዙ መልእክቶች የሚስተላልፉበት ያው ፖለቲካዊ፣ ሀገረኛውም፣ ስለ ፍቅር ጉዳይ፣ ማህበራዊ ሶሻል ነገሮች እንዳሉ የሚስተላልፉበትም ዋናው ሙዚቃ ነውና ወንድሙ ጅራን ደግሞ በጣም ስለ ፍቅር ስለ መዝናኛው እንትን ላይ ብዙ ያስተላለፈ 90ዎቹን 90ዎቹን ያዝናና ትልቅ የሙዚቃ ሰው ነውና በብዙዎች ዘንድ ተወዳጅ ነው። ስለዚህ ብዙዎችን ያነቃቃ፣ ብዙዎችን ያዝናና፣ ብዙዎችን ፈታ ያደረገ ዛሬ ደግሞ ደብሮት ሰው ያለኝ አይመስለኝም ነበር እና ከጎን ነኝ ሲሉት በጣም እንደ ቀልድ ሪከርድ ያደረገው የቲክቶክ ቪዲዮ እኮ ነው ቫይራል ወጥቶ እንዲህ ያል ሰው አለኝ እንዲህ ብሎ ቃል እስኪጠፋው ድረስ በዛ ደረጃ ሰውም ራሱ ያንን አይቶ በጣም ሪያክት ያደረገበት መንገድ በጣም ደስ ይላል። ከጎን ነኝ ምናምን ያለው ጓደኞቹ ደግሞ ትናንት ሰርፕራይዝ አድርገውታልና ጓደኞቹ እነዘኒን ይመቻቸው ብሎ ያቀነቀነላችሁ ጓደኞቹ በጣም ኢትዮጵያዊነት ነው። በነገራችን መልካም ነገር ከሰራሽ እንደዛው ነው። ለጥሩ ያልሆነ ነገር ስታይም በዛው ደረጃ ነው የሚያወግዘውና ፍቅር ህዝብ ነው። ያው ያከበርሽውን የወደድሽውን መመለስ ይችልበታል፣ ማክበር መውደድ ይችልበታልና ያንን ነገር ነው ወንድሙ ጅራ የሚያገኘው ይመስለኛልና የፈጠነ ነው ሪያክት ያደርጉለት። በጣም ሙዚቃው እኮ ነው ማለት ከወንድሙ ጅራ አትጠብቅም። አሁን ባለማግባት ይቆጭኛል ስትል እንዴ አላገባም እንዴ ነው እኔ ያልኩት። ስለ ፍቅር ይዘፈን አይዘፍኔል እንዴ አለች ያሺዜ ሚለው ያለ ሰውዬ ዛሬ ቢስ አለማግባት ይቆጭኛል ካለ ምንድነው አይመጣውምና
ደስ ይላል በጣም ወንድሙ ጅራ ይመች በጣም ትልቅ ነገር ጠብቀን አግባ ደግሞ ጸሎት ፈጣሪ ይመጣ ነገር ከዚህ ይመጣልታል ማለት ትመጣለች አለች አንድ ቦታ ስላለ በሁሉም ዘንድ በቃ አስቦ በትዝታ በለው በፍቅር ዘፈኖች በሀገረኛ ጉዳይ ስለ ሳንቲም ገንዘብ ምን ስለ ገንዘብ ዘፍኗል እና ስለ ማህበራዊ ነገሮቻችን ሁሉ ነገር የዘፈነ ሁሉም ነገር ላይ የተሳካለት ድምፁ በጣም ቆንጆ ነውና በሁሉም ተወዷል በሁሉም ኤጅም ተወዷል አላ በወጣቶች ማለት የእድሜ ልክ ዘፈን ነው ይሄ አንዴ ብቻ ሰምተህ የምታልፈው ነገር ሳይሆን ተለይ የሆነ ዴይ ሲከበሩ ፕሮግራም ምናምን ሲሆን ላይ ሚጎላ ዘፈኖች ናቸው የትምህርት ቤት ሚሞሪያችን የምናስታውስበት ተለይ ግቢ እኔ ማስታውሰው ከለር ዴይ ምናምን ዴይ የሚባል ዴዮችን በቃ በሱ ዘፈን የተቀወጠውና ወንድሙ ጅራ እኛም ጅራ ብለናል እንግዲህ ጓደኞች በጣም ጅራ ማለት አለ እንደማለት ነው አለን ጅራ እንደማለት አይ ጅርቱ ደግሞ አላችሁ ወይ ጅርቱ ብዙ ይሆናል ቋንቋ አስተማሪ መልጃ ያው ይታወቃል አጫሉ አይደለ ጅርቱን ብዙ ሰው የሚያውቀው ከዛ ነው እና እናንተስ ጅርቱ ሰብስክራይብ ፋሚሊ ጅርቱ ጅራ አንተ የወንድሙ ጅራ ዘፈን አጠፋብኝ አረኔ ያልኩ በነጠላ ጫማ የሚሮጥ ዘይድ በሚለው የድሮ እንደገና ደግሞ በቃ እንደገና ደግሞ ይደስ እሷን ፍለጋ ምናምን እሱ እኮ ነው እሱ ዘፈን እኔ ትዝኝ ነጠላ ጫማ አድርጎ ምናምን ጫማኝ ጠረጉልኝ ምናምን ሲል ያዋል ሙሉ ክሊፑ ራሱ አይምሮ ውስጥ ተቀርጻለች ኧረ ነበር እኮ ነው ያስጠፋብኝ አይገርም አሁን ስትጠይቅ ይገባብሻል እንጂ እናፈናው ምናምን ሰግናለን በቃ ይብራብህ ይላል እንደዚህ እያለን እንግዲህ የዛሬውን ምናልሽ ቆይታችንን እዚህ ጋር እናበቃለን ታጠቃል እንዳልሽ የአዶናይ እህቱ ከሚዲያ መጥፋት አለባት አለን በቀጠልና ደግሞ ሶፎንያስንም ጥፋት ሚሊዮን አልደመደምንም እኮ የቤተሰቡ ነው ውሳኔው ግን እንደኛ ቢሆን ለልጆቹ ከመሳሳትና ከመጠንቀቅ እንደ ኢትዮጵያዊነት ከሚሰማን ስሜት አንፃር ነው መስራታቸውን ጠልተን አይደለም ምናምን ጠልተን አይደለም ግን አይብዙ ምክንያቱም ይሄን ለምደው ትምህርታቸው ጋር ባላንስ ላይሆን ይችላልና ብር ካገኘሽ እኮ ምንም ገና ናቸው ልጆቹ ለብር ቢያንስ 18 ሆነ 12 እስኪደርሱ እዚህ አይነት ብር የሚለው ሳቢ ጋር ባይደርሱና ትምህርታቸው ላይ ፎከስ ቢያደርጉ ያልናቸው ያለው ነገር ትምህርት ምናምን ብቻ ያን አይደለም ግን ህፃናትን ያስታል ይሄዳል ለሌሎቹ የሚያስተምሩት መንገድ ልክ አይደለም እዚህ ጋር አቅም የላት ወላጅ ስልክ መግዛት ማትችል እናት እነሱን ያየ ልጅ ስልክ ግዢ ብሎ ጭቅጭቃት ጥሩ አይመጣምና ኢኮኖሚያችንን ባላንስ ለማድረግ ልጆቻችንን አይምሮ ከመጠበቅ አንፃር ነው አዶናይታ እንግዲህ ምንም ነገር ምንም በክፋት እንደማትወስዱ ተስፋ አደርጋለሁ የሶፎንያስ ሚዲያ ላይ መኖርም እጅግ በጣም ባካችሁ ይጥፋ አጥፉት ማለት ለጊዜው ሚዲያ ላይ የሚወጣበት ሰዓት ስላልሆነ ባካችሁ በአቅራቢያ የምትገኙ ሰዎች ጥንቃቄ አድርጉ ለማለት ወደድን የወንድሙ ጅራ ደግሞ በጣም ትልቅ ሰርፕራይዝ ያደረጋችሁ ጓደኞች እጅግ ይበረታታል በጣም የሚደነቅ ስራ ነው እና ደግሞ ከዚህ በኋላ እንግዲህ አግብቶ የራሱ ልጆች ወልዶ ምናምን የሚለውን ነገር ደግሞ እንጠብቃለን ከፈጣሪ ጋር እነዚህ ነው ያላችሁ ዛሬ ምናልሽ ቆይታ እንግዲህ በጣም ወዳችሁ ምርጥ ያንሰቦችን ይዤላችሁ ነው የመጣሁት እንደወደዳችኋቸው በጣም እርግጠኛ ነኝ ሐሳብ አስተያየት ካላችሁ ማጋራት ትችላላችሁ እኔ ግን እዚህ ጋር አበቃው እንዴት ነው የምንሰናበታቸው እንወዳችኋለን ሾውን እንግዲህ ሰብስክራይብ አድርጉላት ሼር አድርጉላት ኮፒ ሊንክ አድርጉላት በሁሉም በቲክቶክም አለች ተከተሏት አበረታቷት በጣም አሪፍ ሾው ነው የተለያዩ እንግዶችን የተለያዩ ሐሳቦችን ይዛት መጣለች እንመጣለን ሌላም ጊዜ ቤተሰብ እንሆናለን እንመጣለን ይሄ ስንት ላይ ከገባ ነው የምትመጡት እስቲ ይሄ ቪዲዮ 50 ዩቲዩብ 1000 ላይ ከገባ ይመጣሉ ዩቲዩብ ለምን 2000 ለምን ነው እንመጣለን ዩቲዩብ ላይ ማለት አስተውቅ ምንድነው ዩቲዩብ ያላችሁ ዩቲዩብ ቻናል አላቸው እሱ የኢንዲያን ኮንተንት ነው የሚሰራው ኢንዲያን ፊልም ካላችሁ ሁለቱም ሰዓሊ ናቸው የሱ ግን ሀበሻ ኪድስ የሚል ዩቲዩብ ቻናል አለው ከስራ አስቀምጠላችኋለሁ ሀበሻ አርት ኪድስ ይሰኛል እና እዛ ላይ ሰብስክራይብ አድርጓችሁ ስዕል አድናቂዎች ከሆናችሁ የገዛችሁ አበረታቷቸው ሁለቱም የሚገርም ሰዓሊያንስ ናቸው የአንድ ኮንተንት ነው ፈልገውም ካላችሁ በቲክቶክም በዩቲዩብም ተከስተላችኋል አለን እንግዲህ ደግሞ የሆነ አንድ ፊልም አለና አዲስ ቻናል እንከፍትላችሁ በዚህ ድጅት ላይ ነን እና እሱ ነገር ይጀመር ምትሉን ካላችሁ ኮሜንት ላይ አስቀምጡልኝ አውጥየ ሮማንቲክ ፊልም ነውና በቅርብ ይዘንላችሁ እንመጣለን ሐሳባችን ግን አጋሩ ይጀመር ምትሉ ብቻ በጣም ነው የምንወዳችሁ ወደ ላብዛባችሁ ነው እዚህ ጋር አበቃሁኝ መልካም ሳምንት መልካም ቆይታ